ውይይት ነው። በእውነት መወያየት በጣም ቤተክርስቲያን የትልቁ ሀብቷ ከሐዋርያት ጊዜ ጀምሮ የወረሰው ትልቅ ነገር ቢኖር መወያየት። አሁን የትልቁ የችግራችን ደግሞ መነሻ አለመወያየት እንጂ መወያየት ቢኖር በቅንነት ልብን ከፍቶ በየዘርፉ የሃይማኖትን በሃይማኖት የምግባሩ ሳያቀላቅሉ የምግባሩን በምግባር የስርዓቱን በስርዓት የታሪኩን በታሪክ የዜና አበውን በዜና አበው የገዳማዊ ሕይወቱን በየእንትኑ መወያየት ይቻል ብዙ ችግር ይፈታል። እና ያ ደግሞ የኦርቶዶክሳዊ የራሷ መለያዋ አንዱ ያጣነው ነገር እሱን ይመስለኛል። መሰማማት፣ መስማት፣ ማዳመጥ ከዚያ ደግሞ በቅንነት ያን ማድረግ በብዙ መንገድ እንደው ታዘባችሁ ከሆነ ምናልባት ያው በየሰበካ ጉባኤው በየኑ ውይይት አለ የለም ማለት አይደለም። ችግር ፈቺውን ውይይት ያን እናደርግ ብዙውን ነገር እንፈታለን። አንዳንዱ እንደው ምናልባትም ችግር መኖሩንም እውቅና የምሰጥም አይመስለኝም። እንግዲህ በግሌ ከሚገጥሙኝ እና እንደው አተኩረን ትላልቅ ጉዳይ አድርገን ከያዝናቸው ነገሮች አንጻር ያሳስቡናል ከምንላቸው ነገሮች አንጻር ይሄም አንዱ ጥያቄ ነው ማለት ነው። እና እንደው እንትኑን ብቻ ምን ለማለት ፈልገህ ነው የተባሉትን ብቻ እነሱን መልሳለሁ። አንደኛው ጠያቂነት ኦርቶዶክሲን ልዩ ያደርጋታል ወይ የሚለው የዶክተር ጥያቄ ያነሳሁበት ዋናው ዓላማ ክርስትናን፣ ኦርቶዶክሳዊነትን፣ ሃይማኖተኝነትን ጥያቄ የማይወድ መልስ የማይሰጥ የማይጠይቅ አድርጎ መውሰድ የዓለማውያን ባህሪ። ይህን እንረዳ። ምንም ብንለው ምን እውነትም ቢሆን ውሸትም ቢሆን ሊበሏት የፈለጓትንም ነገር ቢሆን ዓለም እኛን የሰጠን ስም ሃይማኖተኛ ከሆንክ በቃ የዚያን ጊዜ ማወቅ አቆመሃል፣ መጠየቅ አቆመሃል ብለው ነው ገስ ሃይማኖተኝነትን እንደ ጠላት ከወሰዱበት አንዱ መሰረታዊ ምክንያት ሃይማኖት ምርምርን አይወድም። እስከዚህ ድረስ ብቻ ተነጋገር፣ ከዚህ በኋላ አትለፍ ይላል። ይሄ የሚሉ የውሸት ትርክቶች ስላሉ ያንን ያነሳሁት እንጂ ጠያቂ ምንጊዜም በየትኛውም በአማኙም በኢአማኒውም በሁሉም ውስጥ ጠያቂነት አለ። የተረዳ ነው። አንዱ ደግሞ የእምነትም የእውቀትም መንገድ ተደርገው ከሚቆጠሩት አንዱ ጠያቂነት፣ የእውቀትም የእምነትም መንገድ ተብለው ከሚታወቁት መጠየቅ ያደርጋል ሊቅ ይላሉ አባቶቻችን። እና ይሄ አንዱ መሰረት ስለሆነ እሱን ትኩረት ለመስጠት ነው እንጂ ዶክተር ሌላ ኦርቶዶክስን ልዩ ያደርጋል የሚል አይደለም። ያንን ደግሞ ርዕስ ካነሳን ኦርቶዶክስ ተዋሕዶ ቤተክርስቲያንን ልዩ የሚያደርጋት ብለን ካል ደግሞ ሌሎች ጉዳዮችን እናነሳለን። ከዚህ አንጻር አይደለም ነው የምዕራባውያን ተብሎ ከቀረበው ምሳሌ አንዱ እንደው በተቻለ መጠን ሌላ ግንዛቤ እንዳይወስድ ሞክሬያለሁ። 4% ብቻ ተገኘ። አንድ የጥናት ተቋም ያቀረበው የጥናት ሪፖርት ነው። በቀላሉ የምታገኙት የጥናት ሪፖርት ነው። ያ ማለት ግን መጽሐፍ ቅዱስ እንደውም በቤታቸው ብዙ አይነት መጽሐፍም አለ ብዬ መጽሐፍ ቅዱስን አያነቡም፣ መጽሐፍ ቅዱስን አያውቁም። ብራቸው ላይ ምን እንዳለ ታውቃላችሁ? የአሜሪካን ብር ላይ ዶላር ላይ ዋን ኔሽን አንደር ጋድ we trust in God we trust in ብሩ ላይ ራሱ ማለት ከእግዚአብሔር በታች አንድ መንግስት አንድ ህዝብ ከእግዚአብሔር በታች አለ አንድ ህዝብ ይላል። አንደኛው ዶላር ዋን ኔሽን አንደር ጋድ ይላል። አንድ ህዝብ በጣም እንግዲህ አሜሪካ የምትታወቀው ብዙነት ያላት ሀገር እንግዲህ ዓለም ላይ እንደ አሜሪካን ሀገር ያለ ብዙ ቋንቋ የሚነገርበት ብዙ ህዝብ የሚኖርበት ሀገር የለም። ግን ዋን ኔሽን አንደር ጋድ ብለው ይጽፋሉ። እንደገና we trust in God ብለው ደግሞ ይጽፋሉ። በእግዚአብሔር እንታመናለን ብለው ይጽፋሉ። ግን ምን ማለታቸው ነው? ሌላ ጉዳይ። ስለ ሃይማኖት ጉዳዮች መጽሐፍ ቅዱሳዊ እምነቶችን፣ መጽሐፍ ቅዱሳዊ እሴቶችን፣ መጽሐፍ ቅዱሳዊ ውሳኔዎችን ታምናላችሁ አታምኑም ብላችሁ ብትጠይቁ ግን ሰዎቹ ያደረጉት ያለ አያምኑት። እነሱ የሚያምኑት አሁን አዳምና ሔዋን የሰው ልጅ መጀመሪያ ነው ብሎ አብዛኛው አሜሪካዊ አያምኑ። ለንግግሩ ከእናንተ ጋር ከኛ ጋር ለማውራት ይጠቅሱታል። የሚያስቡት ግን ዳይናሰር የሚባለው አውሬ ከቅድመ ልደተ ክርስቶስ 20 ሺህ ዓመት በፊት የነበረ አውሬ እንደነበር፣ አሜሪካን ከ40 ሺህ ዓመት በፊት እንደዚህ እንደሆነች እያሉ ነው የሚያወሩት።
ያ እንግዲህ መጽሐፍ ቅዱስ ውስጥ ያለውን የስነ ፍጥረት ውሳኔ ያምናሉ አያምኑም ሌላ ጉዳይ። ከዚያ ብዙ ነገሮች አሉ በምንለካው በስነ ምግባር እሴቶች፣ በክርስቲያናዊ ባህል እሴቶች፣ በአምልኮ ጉዳዮች፣ በጽድቅ ጉዳዮች ከሞት በኋላ ህይወት አለ ብለህ ታምናለህ አይነት ነገር ብላችሁ ብትጠይቁ ምናልባት አብዛኛው አላውቀውም ሊል ይችላል። እና ብዙ መጠይቆች ተደርገው መጽሐፍ ቅዱሳዊ የሆኑ እውቀቶች በህዝቡ ውስጥ ሰርጸው እውቀቱ እምነት ሆኗል ወይ? እውቀት ሌላ ጉዳይ፣ እምነት ሆኗል ወይ የሚለው ነው። በዚያ ነው እንጂ ትሉን ለማለት ተፈልጎ አይደለም። አያነቡም፣ ሃይማኖት የላቸውም፣ ወይም የሃይማኖት ተቋም ውስጥ አልተመዘገቡም፣ አስራት በኩራት የሚከፍሉ የሃይማኖት ብራቸውን ለሆነ ቤተክርስቲያን የሚሰጡ ብራቸውን ለሆነ የአምልኮ ማስፈጸሚያ በጣም ብዙ ህዝብ አለ። አሁን ዋናው ነገር ምንድን ነው? ክርስቲያናዊ የሆነው ኦርቶዶክሳዊ የሆነው መጽሐፍ ቅዱሳዊ የሆነው እይታ ወይም የእሴት መሰረት አለው ወይ የሚለው ላይ እኛ እንደምናስበው እኛ እንደምንለው አለ ወይ? ለምሳሌ በጾም በጸሎት እድናለሁ ብሎ ማሰብ፣ ብዙ ነገሮች አሉ። ንስሐ በመግባት ስንት ሰው ንስሐ ይገባል? እና ያ የምንለካባቸው ነገሮች ብዙ ናቸው ለማለት እና ይሄ ከመንፈሳዊነቱን ትተውታል ወይ? ስለ ስጋ ብቻ ነው ወይ የሚያስቡት? እንዲህ የሚሉትም ነገሮች እንግዲህ በዚሁ ነው የምመልሰው። ያ አንዳንዴ መንፈሳዊ ከሚለው ይልቅ ስሜታዊ ሲሉ ትሰማቸዋል። በቃ ስሜቴ መንፈሴ ተነሳሳ ከማለት ስሜቴ ተነሳሳ ሊሉ ይችላል። መንፈስ የሚባለውን ነገር ይዘውት አለማደግ አለ ከሃይማኖት ጋር ማለት ነው። ይሄ ነፍሳዊ ነገሮችን እንዲህ ነገሮች አሉ። ከሱ አንጻር ነው ያኛው የተለካው ማለት ነው። ብቃት አይዶ ይሄን ባልመልስ ይሻለኛል። ውይይት ቢሆን እመርጣለሁ። መብቃት አንዳንድ ጊዜ እንኳን ለዚህ አበቃ እንላለን አይደል? በአንዳንድ ጉዳዮች እንኳን ለዚህ አበቃ እንላለን። ምን ሆኖ ነው ሰውየው እንኳን ለዚህ አበቃ? መድረስ ለአንድ ነገር መገኘትም ነው እና መብቃት መድረስ ነው እንጂ በጣም አምላካዊ ሆኖ አምላክ ሆኖ መገኘትን አይደለም። እና የቃሎቹ ፍቾች እንደየድባቦቹ ቢታዩ ጥሩ ነው። ብቃት በደንብ የምንጠቀምበት በእውቀትም የእውቀት ብቁ እንላለን። በስልጣነ ክህነትም ስልጣነ ክህነት ለመቀበል የበቃ እንላለን። በስጋው ደሙ በመቀበልም ስጋው ደሙ ለመቀበል የበቃ እንላለን። ይሄ የምንለካው በተለያየ መንገድ ስለሆነ በጣም ብዙ ወደ ሩቅ ባንለጥጠው ጥሩ ይመስለኛል። ምስቡ ያው ተግባራዊ ማድረጉ እሱ ያው ሁላችንም ተደጋግሞ የተባለው ነው። የሚዲያ መምህር መኮንን ያነሱት አንዱ የጎዳን ብዬ የምንለው ሊቃውንቱም ያነሱት ፈሪዎችና አይናፋሮች ሆነ ስጋቶች በደንብ ይገባኛል። ትክክል ነው። በተለይ አሁን ካለው ትውልድ ጋር መምህር መኮንን ብዙ የሚያውቁት ነገር ስላለ ሰው የቆርጦ ቀጣይ በሆነበት ዘመን የሆነች ነገር ቆርጦ የሆነ ነገር አለ በሚባልበት ጊዜ ሚዲያውን መፍራት፣ ሚዲያውን ለህዝብ ለትልቅ ማህበረሰብ የሚቀርበውን ላይ ጥንቃቄ ማድረግ ትክክል ነው። በጣም ተገቢ ነገር ምንም ግን መፍራት የለብንም። እነሱ የምንላቸው ሁሉ እንዳለ ሆነው መንበረ ጸባዖት ቅድስት ሥላሴ በር ላይ ቆመው ነው ማርክሲዝም ሌኒኒዝም የሰበኩት። የባዕታን በር ዘግተው የሥላሴ በር ዘግተው ነው እግዚአብሔር የለም ያሉት። አልፈሩም። ታዲያ አይፈራም። እና የሆነው ይሁን እውነቱን ለመናገር እውነቱን ለማስረጽ መፍራት አለብን ብዬ አለ። ያው እንደሚያውቁት አሁን ተመሳሳይ ትምህርት ቤት ስናስተምር አንድ አይነት ትምህርቶችን ስንይዝ ለምሳሌ አንዱ ጥያቄ የሉሲ ጥያቄ ነው። ምን እንደሚሆን ሉሲን ማን ብለን ነው የምናምነው? ሉሲ የሰው ልጅ ቀዳማዊ ኢትዮጵያ እንደዚህ ምናምን ብለን እንላለን። ሉሲ ጦጣ ነው። እነሱም ጦጣ ብለው ነው ያስቀመጡት። እንግዲህ ለቱሪስት መስህብነት ለምን ነገር ማለት ሌላ ጉዳይ ነው። ግን ሀሳቡ ያ ነገር እንዲመጣ እንዲያድግ እንዲመነጭ ምክንያት የሆነው ሉሲ እያለን የአዳምና የሔዋን ልጆች መሆናችን እንድንረሳ ነው።
እና እነዚህ ነገሮችን መጋፈጡ ተገቢ ነው። እኔ የሃይማኖት ምስክርነት ነው ጥብዓት ነው ብያለሁ። መጠንቀቁ ያሉት ነገር ምንም ሙሉ በሙሉ 100% ነው የማምንበት። ትክክል መጠንቀቅ አለብን። ሰዎችን ወደ አልሆነ ነገር የተሳሳተ ግምት እንዳይኖራቸው፣ የተሳሳተ መረጃ እንዳይኖራቸው ማድረግ ያለው የእርስዎንም ጥንቃቄም ስለማወቅ ትክክል። ግን በምንችለው ባመንነውና በተረዳነው መጠን ደግሞ ሃይማኖታችንን መጠበቅ ትልቅ ኃላፊነት አለብን ብዬ አምናለሁ። ከዚሁ ጋር አያይዤ እንዳይቀላቀልብን የምሰጋው ነገር ሁልጊዜ በምዕራቡ ዓለም ሃይማኖትን ከማህበረሰብ ሆን ብለው ሴኩላሪዝም በሚል መመሪያ ነጥለው ሲያወጡ ቦታው ባዶ እንዳይሆን የተኳቸው ብዙ ነገሮች አሉ። ሃይማኖትን ነጥለው ሲያወጡ ከህብረተሰብ ሰው ሃይማኖተኛ እንዳይሆን፣ እግዚአብሔርን እንዳያውቅ፣ ቅዱሳት መጻሕፍትን እንዳይረዳ አድርገው ሲለዩ ያ ቦታ ክፍት እንዳይሆን ሌሎች መመሪያዎችን አስቀምጠዋል። ከእነዚህ መመሪያዎች ውስጥ አንዱ ለምሳሌ ፊላንትሮፒዝም ወይም ሰው ወዳድነት የሚል ጥሩ ሰውነት፣ ህግ አክባሪነት፣ እነዚህ የምንላቸው ነገሮች ከልጅነት ጀምሮ ደግሞ ይማሯቸዋል። አጥኝነት፣ ተመራማሪነት፣ ደግ ሰውነት፣ በቃ በሰው ላይ ክፉ አለማሰብ፣ ሰው ክፉ ሀሳቢ አለመሆን፣ ጥረት ማድረግ፣ አካባቢን ለመለወጥ እንደውም መመሪያቸው ተፈጥሮን በቁጥጥራችን ስር መያዝ የሚል መመሪያ ነበራቸው። ተፈጥሮን በቁጥጥራችን ስር ማስገባት፣ ተፈጥሮን መለወጥ፣ ተፈጥሮን በሰው ሰራሽ ነገር ማስዋብ፣ እንዲህ የሚለው ነገር መመሪያ ስለሆነ ለውጡ ያመጣው የኛ ሃይማኖተኛ መሆንና ከምግባር መራቅ፣ የነሱ ደግሞ ሃይማኖተኛ ሆነው ሳይሆኑ በስራ መትጋት ያመጣው ነገር አይደለም። የሃይማኖት ቦታ ሲያወጡ የተኩበት መመሪያ የፈጠረላቸው እድል ያ እንጂ ሃይማኖት አለመሆን ሃይማኖተኛ ይሄ አሁን የተሽቆጠቆጠው ነገር ሃይማኖት አልባነታቸውን አይተካውም፣ በፍጹም አይተካውም። በምንም መንገድ ቢሆን የሃይማኖትን እሴት በተሽቆጠቆጡ ነገሮች መተካት አንችልም። ያም ራሱ የስኬትም የትልቅነትም የእድገትም መለኪያ አይሆንም ጭምር በሃይማኖት ሚዛን ማለት ነው። ያ እንዳይበረዝ ነው አሁን መጠንቀቅም ያለብን። አሁን ያንን መለኪያ እንዳናደርገው እዚህ ዓለም ላይ ያለንን ስኬት፣ እዚህ ዓለም ላይ ያለንን ሀብት፣ እዚህ ዓለም ላይ ያለንን ውበት የትክክለኛ ማንነት መለኪያ ካደረግነው ወድቀናል። በቃ ያ ከሃይማኖትም ከምግባርም ከብዙ ነገር ወድቀናል እና ያንን መለኪያ ብቻ እንዳናደርግ ነው። መለኪያው ሌላ እሴቱ ሰው የሚያደርገው እግዚአብሔርን መምሰሉ ነው። ያ የተፈጠረበት አዳማዊ ባህሪ መድረስ መቻሉ ለዚያ መብቃቱ ነው እና የሌኒን መመሪያ የሚባል ነበር። ሰው ያሰኘው ስራው ነው። ይህ ቀጥታ መጽሐፍ ቅዱስን ማጥቃት ነው። ሰው ያሰኘው ስራው ነው። ያልተጻፈበት ትምህርት ቤት አልነበረም። ይሄ በእኛ ልጅ ሆነን በሰባዎቹ ስናድግ ይሄ ያልተጻፈበት ትምህርት ቤት ግድግዳ አልነበረም። ሰው ያሰኘው ስራው ነው። ቭላድሚር ኢሊች ሌኒን የሚል ተጽፎ ይሄን ሸምደን አድርገን ግን ምን ለማለት ነው ማለት ነው? ሰው የሚያሰኘው ሃይማኖቱ አይደለም። ሰው የሚያሰኘው አምልኮ አይደለም። ሰው የሚያሰኘው ቀኖና መጠበቁ አይደለም። መጾም መጸለዩ አይደለም። ስራው መቆፈሩና ህንፃ መስራቱ ብቻ ነው ብሎ እንዲያምን ተደርጓል እና ከሱ ጋር ብዙ እንዳይቀላቀሉብን በጣም መጠንቀቅ ያለብን ይመስለኛል። ከዛ ውጪ በሊቀ ሊቃውንት ካነሱት ነገር ላይ በጣም ትንሽ ነገር ማለት የምፈልገው ሀሳቡ እንዳለ በችግሮቻችን ላይ እንወያይ፣ በስኬቶቻችን ላይ እንመሰጋገን፣ በደግ ነገሮቻችን ላይ እውቅና እንሰጣጥ። እውቅና መሰጠት በጣም አለበት ግዴታ። እኛም የምንፈልገው የምንጥረው እኮ እግዚአብሔር እውቅና እንዲሰጠኝ ነው። የምጾመው የምጸልየው እኔ ለዚህ ምድር ብዬ አይደለም። እግዚአብሔር የጾምኩትን የጸለይኩትን እንዲቀበልልኝ ነው። ቢያንስ ትንሹን አባስቶ እውቅና መሰጠት በጣም መሰረታዊ ነው። በደጉ ነገር እንደገና በተጣመመው ርታት ባጣው ከኦርቶዶክሳዊነት በወጣው ነገር ላይ ደግሞ መወያየት፣ እሱ ካልሆነ አንሻሻል፣ ወደ መስመርም አንገባም። ስለዚህ ያ እንግዲህ የዚህኛው ጽሁፍ እኔ እንደተረዳሁት መላከ ፀሐይ አባታችን ሲሰጡኝ ርዕሱን የቀና የምንለው መንገድ ኦርቶዶክሳዊ የምንለው መንገድ የትኛው ምንድን ነው የሚለውን እንድናነሳ ከዚያ ሸፋፋውን እንድንለየው ጠማማውን እንድንለየው ብዬ ነው የወሰድኩት እንጂ
የቀናውን መንገድ ችግር የገጠመብን ብለን ብናነሳ ብዙ ነገሮች ማንሳት እንችላለን። የገባንን ያህል ሁሉንም ባናነሳ እንኳን የገባንን ያህል የተረዳነውን ያህል ያው እንደየአገልግሎታችን ቤተ ክህነት እንደመስራታችን ቅድስት ሥላሴ የሆነ ረዳት ፕሮፌሰር መኮንን ጋር እንደማስተማራችን የገባንን ያህል እናነሳለን። ግን አሁን እንደው እስኪ ኦርቶዶክስ የሚለውን ከአዎንታዊውን ጀምር በዚያ ስለተረዳሁት ነው። የሆነ ሆኖ ግን አንዱ ችግር የምንለው እንደው በዚያ መስመር ውይይት ከተከፈተ በኋላ አንዱ ችግር የምንለው ከኦርቶዶክሳዊ ከተሰጠን ርዕስ መውጣታችን። የመጀመሪያው ርዕስ እንግዲህ ኦርቶዶክሳዊ መስመር የእምነት መስመር አይደል? ከኦርቶዶክሳዊ የእምነት መስመር በእርግጠኝነት መናገር ያለብን እና ማመን ያለብን እየወጣን ነው። በቃ ይሄን መነጋገር አለብን። እየወጣን ሳናውቀው መስመር እየወጣን በክብረ በዓሉም እየወጣን ነው። ክብረ በዓሉን ሌላ እግዚአብሔር የሚከብርበትን ሌላ መክበሪያ አድርገነዋል። በስርዓት አምልኮም በኋላ ክቡር ውረድ ያነሷቸዋል። ያው ትልቁ አባታችን ሊቅ ናቸው። በዚህም ጉዳይ ላይ ብዙ ጽፈውበታል። በስርዓተ ማህሌቱም በሁሉም ነገር እየወጣን በቃ እየወጣን ነው። እንመለስ ማለት ግዴታ ነው። እየወጣን ሳናስበው መናፍቅ እየሆነ ነው። ሳናስበው ዓለማዊ እየሆነ ነው። ዘንድሮ 2 ቦታ አዲስ አበባ ሀገረ ስብከት እንግዲህ የሚመለከተው አካል ይኑር አይኑር አላውቅም። 2 ቦታ እኔ ቪዲዮ ደርሶኛል፣ ከፈለጋችሁ ልካለሁ። ዓርብ ዕለት ማታ ድራማ ሰርተው የለም ይሁዳን መስሎ የተጫወተ ሰው የለም። ቲያትር በእግዚአብሔር ቤተ መቅደስ ቲያትር የሰሩ ቤተ ክርስቲያን አለቃ ማህሌታይ ሊቀ መዘምራን ሊቀ ጠበብት ባለበት ቤተ ክርስቲያን ይሁዳን የወከለ ሰው ተሰርቶ እንደ የሰይጣን ድራማ አምልኮ ላይ ድራማ ቤተ ክርስቲያን ውስጥ እየወጣ ይሄ ከነማን ከመድረክ ላይ ከሚራገጡት ሰዎች በምን ይለያል? ይሄ ማየት ይሄ እየወጣን ነው ብለን ማለት ከትምህርት እየወጣን ነው። ነጽሮተ ዓለምን ያነሳሁት ሆን ብዬ ነው። ዓለምን የምናይበት መነጽር ከኦርቶዶክሳዊ መነጽር እየወጣ ነው። በቃ ይሄ በግልጽ ማለት አለ መነጋገር አለ። ትውፊትን እየተውን ነው። በቃ በጠራራ ፀሐይ የሻርናቸው ትውፊቶች አሉ። በእርግጠኝነት የምንናገረው መስማማትንና አንድነትን እየተውን ነው። መሰማማት የሚባል ነገር ትተናል። በቃ መደነቋቆር ሆኗል እንጂ መሰማማት ተፈቷል። እየተሰዳደብን ነው። እየተሰማማን አለ እየተሰዳደብን በጣም በሰፊው በአደባባይ ፌስቡክ ከፍተን ፎቶአችንን ለጥፈን በአደባባይ ጳጳስ ከቄስ ቄስ ከምዕመን እየተሰዳደቡ በግልጽ ማለት ይህ ትልቅ ቀኖና መሻር ምን ዋጋ አለው? ምዕመን ጳጳስ ከሰደው ምን ዋጋ አለው? አበቃ ትውፊት ተሻረው፣ ቀኖና ተሻረው። ካህን ምዕመን ከሰደበው ምን ዋጋ አለው? ይሄ መውጣት እኮ ነው። ከኦርቶዶክሳዊ የእምነት መስመር መውጣት ነው። በቃ ይሄ መከባበር የምንለው መፋቀር የምንለው የኔ መሆናችሁ እንዲታወቅ እርስ በርሳችሁ ተፋቀሩ። ከዚህ ወጣን። ይሄ እኮ ከእምነት መስመር መውጣት ነው። የዶግማ ምስጢረ ሥላሴ ምስጢረ ሥጋዌ መናገር እኮ አይደለም። ከዚያ በላይ ይሄን በነገራችን ላይ በዚህ የሚወጡ ብዙ ሰዎች አሉ። ሃይማኖት የሌላቸው ቴዎሎጂያን ብዙ አሉ። ይሄ በመተንተን የሚታወቁ ለትውልድ ማሰብ ተተኪን መፍጠር ነገር ማን ነው የሚተካኝ? ከቅዱስ ሲኖዶስ ጀምሮ እስከ አጥቢያ ቤተክርስቲያን ድረስ ተኪዎቻችንን እያሰብን ነው። ቤተክርስቲያን የሚረከበውን ትውልድ እያሰብን ነው። ይሄ እኮ ትልቁ የኦርቶዶክስ መንገድ ነው። ከሙሴ ከኢያሱ ከኤልያስ ከኤልሳ ጀምሮ እስከ ሐዋርያት ድረስ እስከ በክርስትና ትውፊት ውስጥ ይሄ የተቀመጠ ነገር ይሄ ሁሉ መውጣት ነው። ቅድም እዚህ ሲወጡ ያገኘኋቸው አንድ ጊዜ መጽሐፍ ቅዱስ ማህበር ባልደረባ ዶክተር ደስታ አንድ ጉዳይ ላይ ስንወያይ ከክርስትና እየወጣን ያለበት አንድ ትልቅ ሰፊ መንገድ ብለው ጽሑፍ ጽፈዋል። ሆኖረድም ያውቋቸዋል። ጽሑፉንም የሰሙት ይመስለኛል። ቁሳዊ ሃይማኖተኛነትና ሃይማኖታዊ ቁሳዊነት ቤተ መቅደሳችን ውስጥ እያበበ ነው ብለው ጽፈዋል። ትልቅ መንገድ ከቤተ ክርስቲያን ይዞን የሚወጣ ይዞን ወጥቶ ሌላ ቦታ የሚከተል ማለት ነው። ቁሳዊ ሃይማኖተኛ እና ሃይማኖታዊ ቁሰኝነት ብለው ጽፈዋል። እነዚህ ነገሮችን ያው በአዎንታዊ ስለሄድን ነው እንጂ ልንወያይባቸው የሚገቡ አሁን ቁጭ ብለን ነጽሮተ ዓለማችን አልተዛባም። ክርስቲያናዊ አሁን ዓለምን የምናይበት ከዓለማውያን አልበለጥንም ወይ? ዓለምን በማየት እኛ ለዓለም በመስገድና ለዓለም በመቆርቆር ለዓለም በመሸነፍ ዓለማውያን ከምንላቸው ሰዎች አልበለጥንም ወይ?
በደንብ በልተናል። ዓለማውያን በሚወቀሱበት ሚዛን በሚወቀሱበት መስፈርት እኛ ተሰፍረን በደንብ ብቁ ሆነን አልተገኘንም። እነዚህ ነገሮች ብዙ የሚያወያዩ ናቸው እና እንግዲህ ቃሉን ያው ነጽሮተ ዓለም ንጽረተ ዓለም እነዚህን ነገሮች ከመጽሐፍ ቅዱስ ቀጥታ መውሰድ ሳይሆን ወይም ፖለቲካ ተጽዕኖ ማምጣት ሳይሆን መቼም አንዳንድ ቃላቶች በቀጥታ ይቅርታ መጋቢያ ብሉይ ቀጥታ መጽሐፍ ቅዱስ ያለው ብቻ ሳይሆን እድገት አለ። ከዚያ ደግሞ ያው የቴዎሎጂው ጠባይ የአስተሳሰቡም የፍልስፍናውም ጠባይ መሰረት እያደረግን መልስ መስጠት ስለሚገባን ያው ሁሉም ነገሮች አሁን ዶግማ ላይ የምናውቃቸው የዶግማ ስያሜዎች ነገረ ቅዱሳን እንበል እንደዚህ እንበል መጽሐፍ ቅዱስ ላይ በራሳቸው ቃል አግኝተናቸው አይደለም። ያው እየሰየምን እውቀቶቹንና ትምህርቶቹን እያዳበርን ስም መስጠት እንጂ መሰረታችን አሁንም ከመጽሐፍ ቅዱስ አንወጣም። ሁለት ነገር ግን ያነሱት በጣም መሰረታዊ ነገር፣ አንደኛ ሳይንስ ለሃይማኖት ምንድን ነው? ሳይንስ ሃይማኖት አይደለም። ሳይንስ የጥናት መንገድ ነው፣ የአስተሳሰብ መንገድ ነው፣ የአጻጻፍ መንገድ ነው፣ የምርምር መንገድ ነው። ሳይንሳዊ ምርምር፣ ሳይንሳዊ ጥናት የምንለው አንድ የጥናትና የምርምር መንገድ ነው። ሳይንስ አስተሳሰብ ወይም ደግሞ ሃይማኖት አይደለም። እንደ አንድ መንገድ ነው። ጎዳ አንድ ነገር ለማወቅ የምንሄድበት የምናጠናበት ያጠናል መንገድ ነው። ሳይንስ እንዲህ ይላል ብለን ስንል ግን ለምሳሌ ኢቮሉሽን አዝጋሚ ለውጥ ቅድም ፕሮፌሰር ያነሱት አዝጋሚ ለውጥ አሁን ሳይንስ አይደለም። ሳይንስ ብለው ነው ግን የሚነግሩን፣ እኛ የምናወራው ሳይንስ ብለን ነው። ሳይንስ አይደለም፣ መላምት። ዓለም የተፈጠረችው የሆነ በቢሊየን ዓመት የዛሬ 100 ቢሊየን ዓመት በፊት የሆነ ነገር ተጋጭቶ ነው ብሎ መላምት ነው። አባቶች መላምት ነው። ይሄ በተከከለ ፊት ለፊት እነሱ ጋር የምናወራውም ይሄን ነው። የዚህ ባለሙያንን የሚሉት ሰዎችም ጋር ሳይንስ አይደለም፣ መላምት። ገና ሳይንስ አልሆነ፣ በመላምት ነው። ሉሲ ይሄን ያህል ምናምን የሚባለው ሁሉ መሰረቱ መላምት ነው። ከመላምት ተነስቶ ሳይንስ ማለት ግን መላምትን ማረጋገጥ የዚህ አይነት ሂደት ነውና ጠላቶች የማድረግ አይደለም። እና በሃይማኖት ውስጥ ሃይማኖታዊ ምርምሮች ለምሳሌ ስነ ምግባር፣ ማህበራዊ ግንኙነት፣ የቀኖና ስርዓት፣ እነዚህን የመሰሉ ነገሮች በሳይንሳዊ መንገድ እናጠናለን። አርኪኦሎጂ ለምሳሌ ብዙ ጠቅሞናል። አርኪኦሎጂ አንድ የምርምር መንገድ ነው። የጠፉ መጻሕፍትን ቁምራን የቀለምንጦስ መጽሐፍት የወረወሩባቸው ያጠፉባቸው ቦታዎች ላይ የቁምራን ምርምሮች አሁንም ምርምር እየተደረጉ ነው። የ2000 ዓመት 3000 ዓመት የቆዩ ጽሁፎችን በማውጣት ብዙ ለመጽሐፍ ቅዱስ መረዳት በጣም ሰፊ የሆነ እገዛ አድርጓል አርኪኦሎጂ። ያ እንግዲህ አንድ መንገድ ነው። አሁን ፊሎሎጂ እንላለን፣ የስነ ልሳን የቋንቋ ምርምር፣ ሊንጉስቲክን፣ እነዚህ ሁሉ ብዙ ጥቅም ለሃይማኖታዊም ለሃይማኖት ታሪክም ብዙም ጠቅመውናል። እሱ ጋራ አለመጣላት መሆኑ በጣም ተገቢ ነገር ነው። ስለ ቅዱስ ዮሐንስ አፈወርቅ የተነሳው ያው እንግዲህ ይሄ የውይይት ጥያቄ ባይሆንም ቅዱስ ዮሐንስ አፈወርቅ የተማረበት ትምህርት ቤት የአንጾኪያ ትምህርት ቤት ነው። የሚተረጉምበት የትርጓሜ ስልት አሌጎሪ አይደለም። የአንድምታ ልክ የእስክንድሪያ አንድምታ ወይም የኛ አንድምታ አይነት አተረጓጎም አይደለም። የሚተረጉምበት የትርጓሜ ስልት ቃል በቃል ወይም ደግሞ የሰዋስውና የታሪክ ሰዋስውንና ታሪክን መሰረት ያደረገ የአንጾኪያ ትምህርት ቤት የትርጓሜ ስልት ነው። አንጾኪያ ትምህርት ቤት አሌጎሪ ወይም ተምሳሌታዊ ወይም የምሳሌ ትንታኔ ለግለሰባዊ ስህተት ይዳርጋል። ስለዚህ አሌጎሪ መተርጎም የለበትም ብለው ያምናል አንጾኪያ መምህራን። የአንጾኪያ ትምህርት ቤት የትርጓሜ ስልት እስክንድርያዊ አይደለም። ስለዚህ የሚተረጉምበት ስልቱ ነው እንጂ የተለየው ዮሐንስ አፈወርቅ ተርጓሚ በደንብ የታወቀ በተርጓሚነቱ በደንብ እውቅና የተሰጠው በጣም አስደናቂ ተርጓሚ ነው። ሰባኪም ነው። የሰባኪያን ንጉስም ይባላል። መተርጉም ብዙ መጽሐፍትን ተርጉሞ ትርጓሜ ግን የትርጉም ስልቱ እንደኛ የአንድምታ የአሌጎሪ አይነት ትርጉም አይደለም። እሱ የአንጾኪያ ትምህርት ቤት ነው የተማረው። አንጾኪያ ትምህርት ቤት ነው የሚከተለው የሉሲያንን ያተረጓጎም ስልት ነው፣ የሉቄኖስን ያተረጓጎም ስልት ነው። ስለዚህ በዚያ ነው የምንይዘው። እንደሱ አይነት ሌሎችን መተርጉማን አሉ። ጎርጎርዮስ ዘኑሲስ እንደዛ አይነት ትርጉሞችን ተርጉመዋል። እና የምንረዳው በቤተክርስቲያን ታሪክም በትርጓሜ ትውፊትም ዮሐንስ አፈወርቅ የተረጎመው ተብሎ የተቀመጡ ብዙ ትርጉሞች እኛም ትርጓሜ ውስጥ የገቡ ዮሐንስ አፈወርቅ የተረጎማቸው ተብለው የገቡ በጣም ብዙ በተለይ በቅዱስ ጳውሎስ መልእክታት ዕብራውያንን ጨምሮ
የሮሜ መልእክት ላይ ብዙ ትርጉሞች የዮሐንስ አፈወርቅ ትርጉሞች ገብተዋል። በዚያ ብንረዳው ብዬ አስባለሁ። በጣም ጥሩ የውይይት ሊቃውንት ብዙ የሚያወያይ ብዙ የሚያነጋግር ስለሆነ ማለት ነው። እንግዲህ እኔ እዚህ ጋር ይበቃል። የእምነት ነው የምግባር ችግር የሚለው ሁሉም ችግር አለ፣ ምንም ጥርጥር የለም። የእምነት ችግርም አለ። ስንት መናፍቅ አለ። በደንብ እንወይ። የምናውቀው ስንት መናፍቅ አለ። በደንብ እናንሳለን። የትምህርት ሃይማኖት ብቻ አይደለም። ስንት አይነት ስንት ጭራሽ ትምህርት እግዚአብሔርን የማያምን ስንት መናፍቅ አለ። ስንት ካህዲ ያለ መካከል በአገልግሎት የምናውቀው ማለት ነው። ያው መቼም ትልቁ ድል እግዚአብሔር የምናመሰግነው ያለ አቅማችን አገልጋዮች ስላደረገ ነው። ግን በዚያ ውስጥ ስንት ክህደት፣ ስንት ኑፋቄ፣ ስንት ብሪተኛ፣ ስንት ጠንቋይ፣ ስንት ሟርተኛ አለ እና የምግባር ብቻ የምንለው አይደለም። ስንት ቸልተኛ፣ ስንት ዳተኛ ያለ ቦታው እንግዲህ የተቀመጠ ብዙ አለ። በሃይማኖት በእግዚአብሔር ቤተ መቅደስ ብዙ አይነት ነገሮች የምናይበት አለ። በሃይማኖት በምግባርም እንደዚህ እና ያው ተከድኖ ይብሳል እና ያው በቦታው ከሚል አንፃር ነው ለሊቃውንት ስለማይመጥን ነው እንጂ በግልጽ ይህ ነገር ከተባለ ብዙ በጣም ብዙ አለ። ያው ባለፈው የግንቦት ጥቅምት 1 ገድለ ዮሐንስ የሚል መጽሐፍ ሲወገዝ መግለጫ ከሰጠው በኋላ ብዙ ሰው ስልክ ይደውል ነበር እና አብዛኛው የስልክ መልዕክት ከአባቶች ከሊቃውንት የሚመጣው ኧረ እንዲህም አይነት መጽሐፍ አለ እገሌ የሚባል ሰው የጻፈው እንዲህ አድርጎ ያሟረት የጻፈበት እንዲህ ያደረገበት እየተባለ ብዙ ጥቆማ ነው እና ከገባን በጣም ብዙ ክደት አለ። ከገባን ብዙ የምግባር ግድፈት አለ እና ያው የምግባሩን ይማራል፣ የክደቱን ግን እግዚአብሔር ያጥራል። ምን ሌላ አማራጭ ከክደት ጋር መኖር ስለማንችል ከኑፋቄ ጋር መኖር ስለማንችል ማለት ነው። ይቺ ተዋህዶ ኦርቶዶክስ ላይ የሚለው የተነሳው ተገቢ ነው፣ ግን ኦርቶዶክስ ማለትም ስህተት አይደለም። ኦርቶዶክሳውያንን ተዋህዶ ስንል ያው የኦርቶዶክሳዊ ለኢትዮጵያ የምንሰጠውን ስያሜ የማጽናት ነገር ነው እንጂ ኦርቶዶክሳዊ መሆናችንን መተው የለብንም። በጣም የአባቶቻችንን ትውፊት ወራሲያን መሆናችንን የሚገልጽ ስለሆነ ማለት ነው። እግዚአብሔር ያክብርልኝ። ጸሎታቸው ይድረስልኝ።